ታፈቅረኒኑ ተወደኛለህን? የዮሐንስ ወንጌል ምዕራፍ 21 ቁጥር 15 ርዕሳችን ነው። በዚህ ርዕስ ውስጥ በመጀመሪያ በቆመው አንድ ጊዜ ታሪኩን እንመለከተዋለን። ሁለተኛ የታሪኩን ምስጢራዊ ትርጉም እንመለከትና በመጨረሻ ዛሬ እኛ ከዚህ ታሪክ ልንማር የሚገባው ነገር ምን እንደሆነ አንስተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። አንድ ጊዜ ታሪኩን በዮሐንስ ወንጌል ምዕራፍ 21 ከቁጥር 15 እስከ 20 በቁሙ እናነበዋለን። እንዲህ ይላል። ምሳም ከበሉ በኋላ ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን? አለው። አዎን ጌታ ሆይ እንደወድህ አንተ ታውቃለህ አለው። ግልገሎቼን አሰማራ አለው። ደግሞ ሁለተኛ የዮና ልጅ ስምዖን ሆይ ትወደኛለህን? አለው። አዎን ጌታ ሆይ እንደወድህ አንተ ታውቃለህ አለው። ጠቦቶቼን ጠብቅ አለው። ሦስተኛ ጊዜ ትወደኛለህን ባለው ጊዜ ጴጥሮስ አዘነና ጌታ ሆይ አንተ ሁሉን ታውቃለህ፣ እንድወድህ አንተ ታውቃለህ አለው። ኢየሱስም በጎቼን አሰማራ አለው። እውነት እውነት እልሃለሁ አንተ ጎልማሳ ሳለህ ወገብህን በገዛ ራስህ ታጥቀህ ወደምትወደው ትሄድ ነበር። ነገር ግን በሸመገልክ ጊዜ እጆችን ትዘረጋለህ፣ ሌላውም ያስታጥቅሃል፣ ወደማትወደውም ይወስድሃል አለው። በምን አይነት ሞት እግዚአብሔርን ያከብር ዘንድ እንዳለው ሲያመለክት ይህንን አለ። ይህንም ብሎ ተከተለኝ አለው። ስለ ቃሉ ምስጋና የባህሪው የሆነ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ክብርና ምስጋና ይግባው። ይህ ክፍል አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ለደቀ መዛሙርቱ ለሶስተኛ ጊዜ የተገለጠበት ስፍራ ነው። ሁላችን እንደምናውቀው በመጀመሪያ ከትንሣኤው በኋላ ለደቀ መዛሙርቱ የተገለጠላቸው በትንሣኤው ምሽት ዕለተ እሑድ በተዘጋ ቤት ተሰብስበው ሳሉ ነው። በዮሐንስ ወንጌል ምዕራፍ 20 ቁጥር 19 ላይ መመልከት ይቻላል። ሁለተኛ የተገለጠላቸው ሞትን ድል አድርጎ ከተነሳ በኋላ በስምንተኛው ቀን በሳምንቱ ማለት ነው በሐዋርያው በቅዱስ ቶማስ ምክንያት ልክ እንደ ትንሣኤው ዕለት ደጆቹ ተዘግተው ሳሉ ደቀ መዛሙርቱ ተሰብስበው ሳሉ መካከላቸው ገብቶ ቆመ። እዚያው ዮሐንስ ወንጌል ምዕራፍ 20 ቁጥር 26 ጀምሮ ይሄንን ደግሞ መመልከት ይቻላል። አሁን ደግሞ ለሶስተኛ ጊዜ በጥብርያዶስ ባሕር አጠገብ ተሰብስበው አሳ ላጠምዱ ባሉ ጊዜ አምላካችን ኢየሱስ ክርስቶስ ተገለጠላቸው። እዚሁ የዮሐንስ ወንጌል ምዕራፍ 21 ቁጥር 14 ላይ ስንመለከት ኢየሱስ ከሙታን ከተነሳ በኋላ ለደቀ መዛሙርት ሲገለጥላቸው ይህ ሦስተኛው ጊዜ ነበረ ይላል። ለአንዱም ለሁለቱም በተለያየ ቦታ በልዩ ልዩ ጊዜያት ተገልጧል።
አንድ ላይ ተሰብስበው ሳሉ ግን የተገለጠው እዚህ ስፍራ ላይ ለሶስተኛ ጊዜ ነው። እነሱም ካጠመዱት ዓሣ እሱ ደግሞ በተአምራት ካዘጋጀው ዓሣ ጠብሰው ምሳ ከበሉ በኋላ አምላካችን ኢየሱስ ክርስቶስ ከደቀ መዛሙርቱ መካከል ለይቶ ስምዖን ጴጥሮስን እንዲህ አለው፣ የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን? አለው። ከነዚህ ይልቅ ትወደኛለህን ያለበት ምክንያት ምንድነው ቢሉ፣ ሌሎች ሁሉ ቢክዱ እኔ አልክድህም፣ ሌሎች ሁሉ ባንተ ቢሰናከሉ እኔ ከቶ አልሰናከልም እያለ ይናገር ስለነበረ ነው። በማቴዎስ ወንጌል ምዕራፍ 26 ከቁጥር 31 ጀምሮ ይሄ ታሪክ ተመዝግቧል። ለዚህ ነው በዚያ አንጻር ነው ከነዚህ ይልቅ ትወደኛለህን ብሎ ጠየቀው። አሁን እንደ ቀድሞ አዎ ከነሱ ይልቅ እወድሃለሁ አላለም። ያኔ በራሱ ሐሳብ በራሱ ፈቃድ ነበር የሚናገረው። አሁን ግን ምን አለ? አዎን አለና ጌታ ሆይ እንድወድህ አንተ ታውቃለህ አለው። በትህትና ልብ ያመላለሰውን ኩላሊት ያጤሰውን የምታውቅ አምላክ ነህ፣ ስለዚህ እንደምወድህ አንተ ታውቃለህ አለው። ግልገሎቼን አሰማራ አለው። ግልገሎች ያላቸው ለጊዜው 36ቱ ቅዱሳት አንስትን ነው። ግልገሎች ያለው ስለ ግልገሎች ልነግረን ገዶት አይደለም። ከዚያ እንደገና ሁለተኛ አሁንም የዮና ልጅ ስምዖን ሆይ ትወደኛለህን አለው። የቅዱስ ጴጥሮስ መልስ ያው ነው፣ አዎን ጌታ ሆይ እንደወድህ አንተ ታውቃለህ አለው። ጠቦቶቼን ጠብቅ አለው። ጠቦቶች ያላቸው 72ቱ አርድእትን ነው። እነሱን ጠብቅ፣ ለጊዜው እነሱን፣ ከዚያ በኋላ ከነሱ በኋላ የሚነሱትንም። ለሶስተኛ ጊዜ የዮና ልጅ ስምዖን ሆይ ትወደኛለህ ብሎ ስለጠየቀው ቅዱስ ጴጥሮስ አዘነ ይላል። ያዘነበት ምክንያት በጸሎተ ሐሙስ ምሽት ዶሮ አንድ ጊዜ ሳይጮህ 3 ጊዜ የካደውን መካድ አስቦ ነው። ዶሮ አንድ ጊዜ ሳይጮህ 3 ጊዜ ብክደው በዚያ አነጻጽሮ 3 ጊዜ ትወደኛለህ እያለ ጠየቀኝን ብሎ አዘነ፣ ተሰማው። እዚህ የማቴዎስ ወንጌል ምዕራፍ 26 ቁጥር 31 ጀምሮ በዚያን ጊዜ አምላካችን ኢየሱስ ክርስቶስ እንዲህ አለ፣ በዚህች ሌሊት ሁላችሁ በእኔ ትሰናከላላችሁ፣ እረኛውን እመታለሁ፣ የመንጋውን በጎች ይበተናሉ የሚል ተጽፏልና አለ። እረኛ ያለው ራሱን ነው። አነ ውእቱ ኖላዊ ኄር እንዳለ ቸር ጠባቂ መልካም እረኛ እኔ ነኝ ብሏል በዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ። እረኛውን እመታለሁ አለ። እሱ ታልፎ ለድነት ዓለም ለቤዛ ዓለም የሚሰጥበት ጊዜ ስለደረሰ ነው። የመንጋውን በጎች ይበተናሉ አለ። የመንጋው በጎች የተባሉ ሁሉም ትተው የተከተሉት ቅዱሳን ሐዋርያት ናቸው። ስለዚህ የተነገረ ነው። ይሄንን ነው አምጥቶ እዚህ የገለጠው። የዚያን ጊዜ ስምዖን ጴጥሮስ እንዲህ አለ፣ ሁሉም ባንተ ቢሰናከሉ እኔ ከቶ አልክድህም አለ። አምላካችን ኢየሱስ ክርስቶስ እንዲህ አለው፣ እውነት እልሃለሁ አለው ጴጥሮስን፣ ዶሮ አንድ ጊዜ ሳይጮህ 3 ጊዜ ትክደኛለህ። ጴጥሮስ ግን መልሶ ካንተ ጋራ መሞት እንኳን የሚያስፈልገኝ ቢሆን ከቶ አልክድህም
አብሬ እሞታለሁ አለው። የአምላካችን የኢየሱስ ክርስቶስ ጥያቄ ራሱ ከዚህ የተነሳ ነው። ሌሎቹ ሁሉ ቢክዱ አልክድህም፣ ሌሎቹ ሁሉ ቢሰናከሉ አልሰናከልም፣ መሞት የሚያስፈልገኝ ከሆነ አብሬ እሞታለሁ እያለ ስለተናገረ የዮና ልጅ ሲሞን ሆይ ከነዚህ ይልቅ ትወደኛለህ አለ። ጊዜው ደረሰ። ደቀ መዛሙርቱ ሁሉ ትተውት ሸሹ ነው የሚለው። በጸሎተ ሐሙስ ምሽት ክርስቶስ ታልፎ በተሰጠ ጊዜ ተፈጸመ ቃሉ። እረኛውን እመታለሁ፣ የመንጋው በጎችም ይበተናል። ተበተኑ። የማቴዎስ ወንጌል ምዕራፍ 26 ቁጥር 56 ከሐዋርያውና ከወንጌላዊው ከቅዱስ ዮሐንስ ወልደ ነጎድጓድ በስተቀር ደቀ መዛሙርት ሁሉ ትተውት ሸሹ ነው የሚለው። ቅዱስ ጴጥሮስም በሩቅ ቆመ። ከአንዴም 3 ጊዜ ጠየቁት። እዚሁ የማቴዎስ ወንጌል ምዕራፍ 26 ቁጥር 69 ጀምሮ ሙሉ ታሪኩ ተመዝግቧል። አንተ የገሊላ ሰው ትመስላለህ፣ አለባበስህ ይገልጣሃል፣ አነጋገርህ ይገልጣልና የሱ ደቀ መዝሙር የሱ ተማሪ ነህ አሉት። እርሱ ግን የምትሉትን ሰው አላውቀውም እያለ 3 ጊዜ ካደው። እሱን ያገኘ መከራ እኔን ያገኛል ብሎ ነው። መከራን ተሰቅቆ ፈርቶ ነው፣ ስላልጠነከረ ገና ጸጋ መንፈስ ቅዱስን ስላለበሰ። 3 ጊዜ ከካደው በኋላ አውራ ዶሮ ጮኸ። አምላካችን ኢየሱስ ክርስቶስም ዓይኑን ጣለበት። ያን ጊዜ አውራ ዶሮ ሲጮህ አምላካችን ኢየሱስ ክርስቶስ የተናገረው ቃል ትዝ አለውና ምርር አድርጎ አለቀሰ። በፍጹም ልቡ በንስሐ ወደ ክርስቶስ ተመለሰ። ቅዱስ ጴጥሮስ እንደወደቀ አልቀረም፣ ተነሳ። እንደ ካደ አልቀረም፣ አመነ። አምላካችን እግዚአብሔር እንደ ሊቀ ሐዋርያት እንደ ቅዱስ ጴጥሮስ ያለ ልቡና ለሁላችንም ይስጠን። ትልቁ ነገር እንደወደቁ አለመቅረት መነሳት ነው። እንደ ካዱ አለመቅረት ማመን ነው። እንደ በደሉ አለመቅረት መመለስ ነው። እንደ ረከሱ አለመቅረት መቀደስ ነው። የኛ አምላካውም ጥያቄው ለምን ወደቃችሁ አይደለም፣ ለምን አትነሱም ነው። ቅዱስ ጴጥሮስ ተነሳ፣ አምላካችን ኢየሱስ ክርስቶስም ተቀበለው። ቅዱስ ጴጥሮስ በአውራ ዶሮ ጩኸት ነው ንስሐ የገባው። የአምላካችን ቃል ትዝ ብሎት እኛ እንድንመለስ ንስሐ እንድንገባ ስንት ሊቃውንተ ቤተ ክርስቲያን ጮኹ፣ አስተማሩ። ስንት የሃይማኖት አባቶች ነገሩን። ስንት መምህራነ ወንጌልን ሰበኩልን። ስንቶቻችን ከወደቅንበት ተነስተናል። ራሳችንን መጠየቅ ነው አሁን። ስንቶቻችን ዕለት ዕለት በምንሰማው በሚነገረን በእግዚአብሔር ቃል ንስሐ ገብተናል ነው። የታደለው ቅዱስ ጴጥሮስ በአውራ ዶሮ ጩኸት ንስሐ ገባ። እኛ ግን አንዳንዶቻችን አልገባንም። የሚያሳዝን ነው። አውራ ዶሮ ቅዱስ ጴጥሮስን ንስሐ እንዲገባ አስታወሰው። ቅዱስ ጴጥሮስም ተመለሰ። አንድ ዕንቁ ጭቃ ውስጥ ከወደቀ በኋላ ጭቃው ያበላሸዋል። የዕንቁ ባለቤት ግን ያንን ዕንቁ ከጭቃ ውስጥ አውጥቶ አጥቦ ወልውሎ በክብር እንደሚያኖረው አምላካችን ኢየሱስ ክርስቶስም በክህደት የወደቀውን ስምዖን ጴጥሮስን በፍቅር አንስቶ ንስሐውን እንባውን ተቀብሎ እንደገና ሊሾመው ሊያከብረው ወደደ። ስለዚህም ጠየቀው፣
አሁን ትሕትናን ተምሯል። ጌታ ሆይ እንድወድህ አንተ ታውቃለህ ነው ያለው። ሶስተኛም ጊዜ ይህንኑ ነው ያለው። ጌታ ሆይ አንተ ሁሉን ታውቃለህ፣ በአንተ ዘንድ የማይገለጥ የተከደነ የማይታወቅ የተሰወረ ምንም ነገር የለም። አንተ ከድርጊት በፊት ታውቃለህ። አንተ በቃል ከመነገሩ በልብ ከመታሰቡ በፊት ታውቃለህ። እንድወድህ እኮ አንተ ታውቃለህ ብሎ መለሰለት። በጎቼን አሰማራ አለው። በጎች ያላቸው 11ዱን ደቀ መዛሙርት ነው። ስለዚህ ነው የተናገረው። ከዚያም እንዲህ አለው፣ አንተ ጎልማሳ ሳለህ ጎበዝ ሳለህ ወደ ወደድከው ወደ ፈቀድከው ቦታ ትሄድ ነበር አለው። ወገብህን በገዛ ራስህ ትታጠቃለህ፣ ጫማህን ራስህ ታጠልቃለህ፣ አንተ ወደምትወደው ትሄዳለህ አለው። ይሄ በቁሙ ነው። በጉልምስና በጉብዝና ያለ ሰው ራሱ ነው ጫማውን የሚያጠልቀው ወገቡን የሚታጠቀው። ወደ ገዛ መንገዱ ይሄዳል። እገዛ ረዳት አይፈልግም። በሸመገልክ ጊዜ ግን አለ እጅን ትዘረጋለህ። ዓይን ሲፈዝ፣ ሰውነት ሲደነዝዝ፣ ጉልበት ሲደክም፣ አቅም ሲጠፋ እጅን ትዘረጋለህ። ሰዎች ወገብህን ያስታጥቁሃል። ሰዎች ሌሎቹ ጫማህን ያጠልቁልሃል። አንተ ወደምትወደው ሳይሆን እነሱ ወደሚወዱት ይወስዱሃል አለው። ሰው ሲሸመግል እንደዚህ ነውና፣ ምስጢሩ ግን እንደዚህ ነው። በምን አይነት ሞት በሉ እግዚአብሔርን ያከብር ዘንድ እንዳለው ሲያመለክት ይህንን አለ። ይህ ምስጢር ነው። ሊቀ ሐዋርያት ቅዱስ ጴጥሮስ አምላካችን እግዚአብሔርን በምን አይነት መስዋዕትነት በምን አይነት ሞት እንደሚያመሰግነው ሲያመለክት ነው የተናገረው። አንተ ጎበዝ ጎልማሳ ሳለህ ወገብህን በራስህ ፈቃድ ትታጠቃለህ፣ ወደ ወደድከው ትሄዳለህ ማለት እንደዚህ ነው። በአይምሮ ባልበሰለበት ጊዜ በልቡናው አይምሮ ገና ባልጠነከረበት ጊዜ በገዛ ፈቃዱ በስጋ ፈቃዱ ሄደ። ክርስቶስን ታውቀዋለህ የሱ ደቀ መዝሙር ነህ ሲባል የምትሉትን ሰው አላውቅም ብሎ ካደ። መከራም ተሰቅቆ ሞትን ፈርቶ በገዛ መንገዱ ሄደ። ይሄን ያጠይቃል። በሸመገልክ ጊዜ ግን ሲል በአይምሮ በበሰልክ በሸመገልክ ጊዜ ይሄንን ነው። አስተውሉ። በመንፈስ ቅዱስ ጸጋ በበሰልክ ጊዜ ኃይል በተቀበልክ ጊዜ ያን ጊዜ ግን እጅህን ትዘረጋለህ። ባዕድ ያስታጥቅሃል። ባዕዱ ኔሮን ቄሳር ቁልቁል ያሰቅልሃል። አንተ ወደማትወደው ይወስድሃል። መከራን ፈርቶ ነበር፣ ሞትን ፈርቶ ነበር። ወደማትወደው ወደ ነበረው ወደ ሞት ይወስድሃል፣ ይሰቅልሃል፣ ይገድልሃል ማለት ነው። ሌላ በአይምሮ በበሰልክ በጠነከርክ ጊዜ ሽምግልና የልቡና ሽምግልና ማለት ነው። በመንፈስ ቅዱስ ጸጋ በበሰልክ ጊዜ ኃይል በተቀበልክ ጊዜ እጅን ትዘረጋለህ ለመስቀል። ባዕድ መንፈስ ቅዱስ ለመስቀል ሞት ይወስድሃል።
አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ቁልቁል እስከ መሰቀል ደርሶ ያመሰግነው ዘንድ ስለነበረው መንፈስ ቅዱስን እንግዳ አለው። ለምን? በግብር በክብር ባነዋወር በባህሪ እንግዳ ነውና። ያን ጊዜ በሥጋ ፈቃድ አትመራም፣ የሚመራ መንፈስ ቅዱስ ነው ለማለት ነው። እግዚአብሔር አምላካችን ሁላችንን በአእምሮ ሽማግሌዎች ያድርገን። የአእምሮን ሽምግልና ነው። ሰው በአእምሮ ሲሸመግል ሲበስል የሚመራው በእግዚአብሔር መንፈስ ነው። ቅዱስ ጳውሎስ እንዲህ ብሎ አምጥቶታል። ይህንን አንደኛ ቆሮንቶስ ምዕራፍ 14 ቁጥር 20 ጀምሮ ወንድሞቼ ሆይ በአእምሮ ሕፃናት አትሁኑ ነው ያለው። በአእምሮ ሕፃናት የሆኑ አያውቁም፣ አልበሰሉም። እድሜያቸው ትልቅ ሊሆን ይችላል። ሁለት ፀጉርም አብቅለው ሊሆን ይችላል። በአእምሮ ሕፃናት የሚባሉ የሃይማኖትን ነገር፣ መንፈሳዊውን ነገር፣ መልካሙን ነገር የማያውቁ ናቸው። በአእምሮ ሕፃናት ናቸው። በአእምሮ ሕፃናት አትሁኑ። እንጭጭ የሚባሉ አይደል? እንደዚህ አይነት ሰዎች አሉ። ትልልቅ ናቸው፣ በእድሜ ገፍተዋል። በአእምሮ ሕፃናት አትሁኑ። ይቀጥልና ለክፋት ነገር ሕፃናት ሁኑ እንጂ ይላል። ለክፋት ነገር ሕፃናት ሁኑ ምን ማለት ነው? ሕፃናት ንጹሐን ናቸው፣ የዋሆች ናቸው፣ ቅን ልብ ነው ያላቸው። ምን ይላል መጽሐፍ? ሕፃን ንጹሕና ቅን መሆኑ በሚያደርገው ሥራ ይታወቃል ይላል። ምሳሌ 20 ቁጥር 11 ላይ ሕፃናት ንጹሐን ናቸው። እኛም በዚያ ነው አልፈን እዚህ የደረስነው። ሕፃናት እውነቱን ነው የሚናገሩት፣ አይዋሹም። አንዳንድ ጊዜ ቤት ውስጥ ወላጆች ወይ እናት እያለች የሉም ታሰኛለች፣ ወይ ለቤት አገልጋይ ለሰራተኛዋ ወይ ለጥበቃው ማንም ሰው መጥቶ በር ቢያንኳኳና እናታችሁ አለች ወይ ብለው ቢጠይቋችሁ የለችም በሉ ትላለች። ይህንን ሕፃን ልጅ ከሰማ በር ሲንኳኳ አንዳንድ ተከትሎ ይወጣል። ከዚያ በር ላይ ወይ ጥበቃው እናታችሁ አሉ ተብሎ ሲጠየቅ አይ የሉም ብሎ ሽምጥጥ ያደርጋል፣ ሲዋሻል። ያ ሕፃን ልጅ ግን ለመጣው ለሚያንኳኳው ሰው እማዬ አለች ግን የለችም በሉ ብላለች። ሕፃናት ንጹሐን ስለሆኑ እውነተኞች ስለሆኑ እኛም አንዳንዶቻችን ስናድግ ውሸት ጀመርን እንጂ ያ ነበር ጠባያችን፣ ያላደፈ ጠባይ። ሕፃናት ቂም በቀል አያውቁም። አሁን ተቆንጥተው ተገስጸው ተገርፈው ሲያለቅሱ ቆይተው እንባቸው ገና አልደረቀም እኮ እዚህ ጉንጫቸው ላይ እየወረደ እየፈሰሰ ደግሞ የሚያስቅ ነገር ከተነገራቸው እንባቸው ሳይደርቅ ከትከት ብሎ ነው የሚስቁት። ለክፋት ነገር እንደ ሕፃናት ሁኑ ማለት ይሄ ነው። እግዚአብሔር አምላካችን በእውነት እንደ ሕፃናት ያለ ንጹሕ፣ ቅን፣ የዋህ ቂም የማይዝ ልቡና ለሁላችን ይስጠን። በአእምሮ የሸመገላችሁ ሁኑ ይላል። የሚያስፈልገው ይሄ ነው። ሰው በአእምሮ ሲሸመግል በራሱ መንገድ አይሄድም። በአእምሮ ሲበስል የእግዚአብሔርን ፈቃድ ይፈጽማል። አንተ አምላኬ ነህና በሉ ፈቃድህን ለማድረግ አስተምረኝ፣ ቅዱስ መንፈስህም በጽድቅ ምድር ይምራኝ። መዝሙር 142 ቁጥር 10 አንተ አምላኬ ነህና ፈቃድህን ለማድረግ አስተምረኝ አለ ክቡር ዳዊት። ሁልጊዜ ለጸሎት ስንቆም አምላካችን እግዚአብሔርን እንዲህ እያልን እንለምነው፣ ፈቃዱን እንድናደርግ በሕይወት እንዲያስተምረን፣ የእኛ ፈቃድ ይሁን እንዳንል የእግዚአብሔር ፈቃድ ይሁን እንድንል ቅዱስ ጴጥሮስ
በአይምሮ ባልበሰለበት ጊዜ የመንፈስ ቅዱስን ኃይል ባልተቀበለበት ጊዜ ትዝ ይላችሁ ከሆነ በራሱ ፈቃድ ሄደ። ስለዚህም ክርስቶስን አላውቅም ብሎ ካደ። መከራ መቀበል አልወደደም። ይህን ማለት ነው። ሲመስል በመንፈስ ቅዱስ ሲመራ ግን ስለ አምላኬ ቁልቁል እሰቀላለሁ አለ። እኔ እንደሱ እንዲህ ልሰቀል አይገባኝም፣ ቁልቁል ስቀሉኝ ነው ያለው። አንተ አምላኬ ነህና ፈቃድህን ለማድረግ አስተምረኝ ማለት እንደዚህ ነው። በሕይወታችን ዘመን ሙሉ የእግዚአብሔርን ፈቃድ እያደረግን እንድንኖር አምላካችን እግዚአብሔር በቸርነቱ ይርዳል። ቅዱስ መንፈስህ በጽድቅ ምድር ይምራኝ ያለው በእውነት በሰዎች ከመመራት በሥጋ ለባሾች በከንቶች ከመመራት በራሳችን ፈቃድ ከመመራት በመንፈስ ቅዱስ እንድንመራ ሁላችን ይርዳል። ዛሬ ብዙዎቻችን የተጎዳ ነው ወይ በገዛ ፈቃዳችን እየተጓዝን ነው፣ ወይም ደግሞ በከንቱ ሰዎች እየተመራን ነው። እነሱ በሚያሳዩን ጠማማ መንገድ እየሄድን ነው። ቅዱስ ጴጥሮስ ግን በእግዚአብሔር ፈቃድ ተመራ። አምላኩን በመስቀል ላይ ተሰቅሎ እስከ መሞት ደርሶ አከበረው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለሊቀ ሐዋርያት ለቅዱስ ጴጥሮስ አለቅነትን ሊሰጠው ስለወደደ ኃላፊነትን ሊሰጠው ስለወደደ ነው የጠየቀው። ስንት ጊዜ ጠየቀው? 3 ጊዜ። 3 መሆኑ ምስጢረ ሥላሴን ያጠይቃል። እግዚአብሔር በስም በአካል በግብር 3 ስለሆነ የስም ሦስትነት አብ፣ ወልድ፣ መንፈስ ቅዱስ 3 ስም አንድ እግዚአብሔር አምላክ። የአካል ሦስትነት ለአብ ፍጹም ገጽ ፍጹም መልክ ፍጹም አካል፣ ለወልድ ፍጹም ገጽ ፍጹም መልክ ፍጹም አካል፣ ለመንፈስ ቅዱስም ፍጹም ገጽ ፍጹም መልክ ፍጹም አካል 3 አካል አንድ እግዚአብሔር አምላክ። የግብር ሦስትነት አብ ወላዲ ወይም ወላጅ ወይም አባት፣ ወልድ ተወላዲ ወይም ልጅ፣ መንፈስ ቅዱስ ሰራጺ የሰረጸ ወይም የወጣ ከአብ ብቻ የሰረጸ። በግብር ሦስትነት በባሕርየ መለኮት አንድ እግዚአብሔር አምላክ 3 መሆኑ ሦስትነትን ያጠይቃል። ጥያቄው አንድ ነው። ትወደኛለህን ነው የሚለው፣ አልተቀየረም። ቃሉ አንድ መሆኑ አምላካችን እግዚአብሔር በባሕሪ በመለኮት በስልጣን በሕልውና በአገዛዝ በመንግሥት አንድ ስለሆነ ነው 3 ጊዜ ጠየቀው። ለዚህ ነው 3 ጊዜ ጠየቀና ኃላፊነት ሰጠው። ግልገሎቹን፣ ጠቦቶቹን፣ በጎቹን እናያለን። በመጀመሪያ እኛን የሰውን ልጆች በሙሉ እግዚአብሔር በጎች ብሎናል። በበጎች እንመሰላለን። ትንቢተ ሕዝቅኤል ምዕራፍ 34 ቁጥር 31 ላይ እናንተ በጎቼ የማሰማሪያዬ በጎች ሰዎች ናችሁ፣ እኔም አምላካችሁ እግዚአብሔር ነኝ ይላል። እኛን የሰው ልጆችን በበጎች መስሎናል። ቸሩ ጠባቂያችን፣ መልካሙ እረኛችን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ለበጎቹ እረኞች ሾሞልናል፣ ጠባቂዎች ሾሞልናል። አስቀድሞ እንደተናገረ በነቢየ እግዚአብሔር በቅዱስ ኤርምያስ ላይ አድሮ እንዲህ ብሎ ነበረ። አምላካችን እግዚአብሔር ትንቢተ ኤርምያስ ምዕራፍ 23 እናንተ ከቁጥር 1 ጀምሮ
ተመልከቱ። እኔ ቁጥር 4 ላይ እመለከተዋለሁ። የሚጠብቋቸውን እረኞች አስነሳላቸዋለሁ፣ ዳግመኛም አይፈሩምና አይደነግጡም፣ ከነርሱም አንድ አይጎድልም ይላል እግዚአብሔር ተብሎ ተመዝግቦ ነበር። ለጊዜው እስራኤል ዘሥጋን የሚጠብቁ እረኞችን እግዚአብሔር ሹሞ ነበር። ሌዋውያን ካህናትን ሾሟል። አበይት ነቢያትና ደቂቀ ነቢያትን ሾሟል። እኛ የምናየው ዛሬ መንፈሳውያን እረኞቹን ነው። ይህ ግን ፍጻሜው በአዲስ ኪዳን ቅዱሳን ሐዋርያትን፣ ጻድቃን ሰማዕታትን፣ ሊቃውንተ ቤተ ክርስቲያንን፣ የሃይማኖት አባቶችን፣ ካህናትን፣ ቀሳውስትን እኛን እንደሚጠብቁን እንደሚሾምልን እንደሚያስነሳልን የተነገረ ቃል ነው። የሚጠብቋቸውን እረኞች አስነሳላቸዋለሁ ያለው ይሄንን ነው። ዳግመኛም አይፈሩም አይደነግጡም፣ ከነርሱም አንድ አይጎድልም ነው ያለው። የእረኛ ኃላፊነት ግልገሎቹን ማሰማራት ነው። ጠቦቶቹን መጠበቅ ነው። በጎቹን ማሰማራት ነው። ይህንን ደግሞ አምላካችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ በሊቀ ሐዋርያት በቅዱስ ጴጥሮስ በኩል ኃላፊነትን ሰጥቷል። አምላካችን ኢየሱስ ክርስቶስ ቸር ጠባቂ ነው። መልካም እረኛ ነው። የጠበቀን እሱ ነው። እንዲህ እንዳለ ክቡር ዳዊት አባታችን ሲዘምር እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ ያሳድረኛል፣ በረፍቷ ዘንድም ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርና ምርኩዝ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተረፈ ነው። ቸርነትና ምሕረት በሕይወቴ ዘመን ሙሉ ይከተሉኛል፣ በእግዚአብሔር ቤትም ለዘላለም እኖራለሁ እያለ ዘምሯል። እዚያ መዝሙር 22 ቁጥር 1 እስከ ፍጻሜ ይመራ። እንለምን፣ እግዚአብሔር ያበዛልናል። አሁንም ያበዛልን። ብዙ ሰው የጠፋው አገልጋዮች በማነሳቸው ነው። ብዙ የሚጮህ ህዝብ አለ። ብዙ የሚጨነቅ ህዝብ፣ ግራ የተጋባ ህዝብ አለ። ታፈቅረኒኑ ትወደኛለህን? የዮሐንስ ወንጌል ምዕራፍ 21 ቁጥር 15